ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ለጭንቀት የሚያጋልጡ ነገሮችን ነው የምነግራችሁ። ዛሬ ይሄን ሀሳብ ማነሳው በተለይ በአሁኑ ሰዓት ላይ በጣም በርካታ ሰዎች በጭንቀት የተነሳ አካላዊም ስነ ልቦናዊም የተለያዩ ጉዳቶች እየደረሰባቸው ህይወትን እስከ ማጣት ሁሉ ራስን እስከ ማጥፋት ደረጃ ሁሉ እየደረሱ ያሉ በጣም በርካቶች አሉ። ስለዚህ በመጀመሪያ እስቲ አንድ ሰው ለጭንቀት የሚጋለጠው በምን ምክንያት ነው? ጭንቀትን እንዴት አድርገን ማኔጅ ማድረግ እንችላለን? መቼም ሰው ሆኖ የማይጨነቅ የለም። ነገር ግን ምንጊዜም ጭንቀት ከልክ ሲያልፍ ነው እንደዚህ ራስን እስከ ማጣት የከፋ የጤና ጉዳት እስከ ማምጣት የሚደርሰው። ሰው ሆኖ አትጨነቁ አታስቡ አይባልም። ነገር ግን ማሰብን ገደብ ካላበጀንለትና ይሄን ያህል በጣም ራሳችን ላይ ጉዳት እስከሚያመጣ ደረጃ ድረስ የምንጨነቅ ከሆነ ከፍተኛ የጤና ችግር ውስጥ እንገባለን። ስለዚህ እንደዚህ የሰው ልጅ ከፍተኛ ጭንቀት ውስጥ የሚገባው በምን ምክንያት ነው? እንዴት ይሄ ከአኗኗር ከተለያዩ ነገሮች ጋር ተያይዞ ያሉ ሀሳቦችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክና ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ከዚህ በአኗኗራችን ውስጥ የምናደርጋቸው ነገሮች እንዴት ለጭንቀት እንደሚያጋልጡን እንመልከት። ለምሳሌ አንዱን ብናይ የአካል ብቃት እንቅስቃሴ አለማድረግ፣ ስፖርት አለመስራት፣ ብዙ እንቅስቃሴዎችን አለማድረግ ከፍተኛ ጭንቀት ውስጥ እንድንገባ ያደርጋል። በነገራችን ላይ ሰውነታችን ከስትረስ ሆርሞን እንዲላቀቅ ወይንም ሰውነታችን ላይ የስትረስ ሆርሞን እየቀነሰ እንዲሄድ ከሚያደርጉልን ነገሮች አንዱ ስፖርት መስራት፣ እንቅስቃሴዎች ማድረግ ነው። አሁን ከሚንቀሳቀሱ ስፖርት ከሚሰሩ ሰዎች ይልቅ ዝም ብለው የሚቀመጡ የሚተኙ ይሄን ያህል ብዙ እንቅስቃሴ የማያደርጉ ሰዎች በጣም ለጭንቀት የመጋለጥ እድላቸው ከፍተኛ ነው። ስለዚህ ይሄ በተለይ ከአኗኗር ጋር በተያያዘ እንቅስቃሴ ማድረግ፣ ስፖርት መስራት እንደ ምርጫችሁ። ስፖርት መስራት ስንል ኤሮቢክስ እንቅስቃሴዎች ሊሆን ይችላል፣ ዋና መዋኘት፣ ወክ ማድረግ፣ ሳይክል መንዳት፣ እናንተ ውስጣችሁን ደስ የሚላችሁን ነገር ግን ሰውነትን ሊያፍታታ ሊያንቀሳቀስ የሚችሉ ኤክሰርሳይሶችን ብታደርጉ ጭንቀትን በከፍተኛ ሁኔታ ይቀንሳል። ስለዚህ ስፖርት አለመስራት በራሱ አንደኛው ለጭንቀት አጋላጭ ነገር ነው። ሌላው በቂ የፀሐይ ብርሃን ወይንም የፀሐይ ሙቀት አለማግኘት ነው። በነገራችን ላይ ይሄ በተለይ በአሁኑ ሰዓት ላይ በሀገራችን በጣም በርካታ ሰዎች ላይ የቫይታሚን ዲ እጥረት እየተስተዋለ ይገኛል። ይሄ ከሚሆንበት ነገር አንዱ በቀላሉ የምታገኙት ነገር ግን የማትጠቀሙበት ፀሐይ ነው። ይሄ በተለይ የጠዋት ፀሐይ ቢያንስ ለ30 ደቂቃ መሞቅ በሰውነታችሁ ላይ በጣም በርካታ ጠቀሜታዎችን ታገኙበታላችሁ። ከዛ ውስጥ አንዱ ጭንቀትን ማቅለል ነው። በነገራችን ላይ የፀሐይ ብርሃን አለማግኘት፣ የፀሐይ ሙቀት አለማግኘት በራሱ ሰውነት ላይ ከፍተኛ ጫና ያመጣል። ስትረስ፣ ጭንቀት እንዲጨምር ያደርጋል። ቫይታሚን ዲ በከፍተኛ ሁኔታ እንዲቀንስ ያደርጋል። ይሄ በተለይ ብዙ ጊዜ አሁን ቤት ውስጥ የምትውሉ ይሄን ያህል እንቅስቃሴ የማታደርጉ እንደዚህ አይነት ነገሮች ብዙ ጊዜ በስደት ላይ ያላችሁ እህቶቼ ላይ አስተውላለሁ። እዚህ ውስጥም ብዙ የምታደምጡኝ እንዳላችሁ አውቃለሁ። አሁን በስደት ላይ ያሉ ብዙ እህቶች መዳም ቤት የሚሰሩ በተለይ አንድ ህንፃ ላይ አንድ ግቢ ውስጥ ብዙም ወደ ውጭ ሳይወጡ ረጅም ጊዜ ስራ የሚሰሩ እዛው ብቻ ፎቅ ላይ ከታች ላይ እያሉ የሚውሉ አሉ። ይሄን ያህል ወደ ፀሐይ ብርሃን ብዙም ፀሐይ ላይ ማይወጡ ግንኙነት የማያደርጉ። ታዲያ እንደዚህ አይነት እህቶች በተለይ ጥንቃቄ ማድረግ አለባችሁ። በተቻለ አቅም እየወጣችሁ ግቢም ካለ ግቢ ላይ ውጭ መውጣት የምትችሉበት አጋጣሚዎች ካሉ ወጣ እያላችሁ ቢያንስ ፀሐይ መሞቅ፣ የፀሐይ ብርሃን ማግኘት እንደዚህ አይነት ነገሮች በሰውነታችሁ ላይ ትልቅ ጥቅም ያገኛል። ቢያንስ ለ30 ደቂቃ እንኳን ፀሐይ ማግኘት አስፈላጊ ነው። ይሄ የፀሐይ ሙቀትን አለማግኘት በራሱ ከፍተኛ ስትረስ በሰውነት ላይ ይፈጥራል። የቫይታሚን ዲ እጥረት ያመጣል። ሌላም ከቆዳ ጋር ተያይዘው ከተለያዩ የሰውነት ክፍሎች ጋር ተያይዘው የራሱ የሆነ ችግር ያመጣል። ይሄን ማወቅ ያስፈልጋል ማለት ነው። ሌላው አመጋገቦች ላይ አንዳንድ ነገሮች ልበላችሁ። በተለይ ጣፋጭ ምግቦችን አዘውትራችሁ
የምትመገቡ ቅባት የበዛባቸው ምግቦችን አዘውትራችሁ የምትመገቡ በሰውነት ላይ ከፍተኛ ጉዳት ታመጣላችሁ። ከዛ አንዱ ይሄ ስትረስ ነው። እንግዲህ የሰውነት ላይ አሁን ይሄ የቅባት መጠን የስብ መጠናችሁ እየጨመረ ሲሄድ፣ ጣፋጭ ነገር እያበዛችሁ ስትሄዱ የግሉኮስ መጠናችሁ እየተዛባ ይሄዳል። ኢንሱሊን በጤናማ መንገድ ስራውን እንዳይሰራ ያደርጋል። እነዚህ ነገሮች በአጠቃላይ የስትረስ ሆርሞናችሁ ከፍ እንዲል ያደርጋል። ከፍተኛ ጭንቀት ውስጥ እንድትገቡ ያደርጋችኋል። ስለዚህ ምግብንም ማስተካከል ያስፈልጋል። ጣፋጭ ነገሮችን መቀነስ፣ ቅባታማ ነገሮችን መቀነስ ያስፈልጋል። ሌላው ደግሞ በጣም ትልቅ ማወቅ ያለባችሁ ነገር እንቅልፍ እጦት ነው። ይሄ በተለይ በተገቢ ሰዓት እንቅልፍ አለመተኛት። ይሄ እንቅልፋችሁ የተዛባ ከሆነ ከ5 ሰዓት በታች በተደጋጋሚ የምተኙ ከሆነ ይሄ የእንቅልፍ ሁኔታችሁ የተስተካከለ ካልሆነ ሰውነት ላይ ከፍተኛ ጉዳቶች ይመጣሉ። አንደኛው ይሄ ስትረስ ሆርሞን ስለሚጨምር ከፍተኛ ጭንቀት፣ ድብርት፣ ድባቴ እንደዚህ አይነት ሙድ ውስጥ እንድትገቡ ያደርጋል። ስለዚህ በተቻለ አቅም ቢያንስ በ24 ሰዓት ውስጥ ለ7 ለ8 ሰዓት ጥሩ የተረጋጋ የተጣራ እንቅልፍ መተኛት መቻል ይኖርባችኋል። ሌላው ይሄ ስነ ልቦናዊ ጉዳዮች ለምሳሌ ጸጸት ካለባችሁ፣ ይቅርታ አለመጠየቅ፣ ይሄ ውስጣችሁ የምታብሰለስሉት የምታስቡት እንደዚህ አይነት ነገር ካለ ይሄም ከፍተኛ ጭንቀት ውስጥ በርካቶችን እንደሚከት ይታወቃል። ስለዚህ የሚጸጽታችሁ ይሄን እንዲህ ባላደርግ ኖሮ፣ ይሄ እንዲህ ቢሆን ኖሮ፣ ይሄን እንዲህ ያደርጋለሁ ውስጣችሁ እንደዚህ የሚያስጨንቃችሁ የሚጸጽታችሁ፣ ወይ ይቅርታ መጠየቅ ፈልጋችሁ ይቅርታ ያልጠየቃችሁት ሰው ብቻ እንደዚህ ከስነ ልቦና ጋር የተያያዘ በውስጣችሁ የምታብሰለስሏቸው ነገሮች ካሉ እነዚህም ከፍተኛ ጭንቀት ይፈጥራሉ። በተቻለ አቅም ይሄንን ችግር ለመፍታት መሞከር አለባችሁ። ያለፈ ነገር በህይወታችሁ ላይ አስተምሯችሁ ሊያልፍ ነው እንጂ የሚገባው ጸጸት ምንጊዜም ጎጂ እንደሆነ ማወቅ አለባችሁ። እንዲህ ባላረግ ኖሮ እንዲህ ባይሆን ኖሮ እያላችሁ ያለፈ ነገር ላይ ብዙም መጸጸት ማዘን የለባችሁም። ካለፈ ነገር ከመጥፎም ከጥሩም ተምራችሁ ያን ስህተት ድጋሚ ላለመስራት የተሻለ ቀጣይ ህይወታችሁ ላይ ያንን ስህተት ላለመድገምና የተሻለ ህይወት ለመኖር ጥረት ማድረግ ነው እንጂ መጸጸቱ እንደዚህ ስትረስ ውስጥ ከመግባት ባለፈ የሚያመጣው ነገር ስለሌለ ይሄንን ነገር በተቻለ አቅም ብትቆጣጠሩ፣ እንደዚህ አይነት ጭንቀቶችን ብትቀንሱ መልካም ነው ማለት ነው። ሌላው ደግሞ ቀለል ያሉ አንዳንድ ጊዜ በአኗኗራችን ላይ የምናደርጋቸው ነገሮች ከፍተኛ ጭንቀት የሚፈጥሩ አሉ። ለምሳሌ ዛሬ መስራት ያለብንን ስራ ቆይ ነገ ሰራዋለሁ፣ ቆይ በእንዲህ ቀን ሰራዋለሁ እያላችሁ የምታሳድሯቸው ስራዎች ካሉ፣ የምታደርጓቸው ነገሮች ካሉ እነዛም ነገሮች በነገራችን ላይ ጭንቀት ያመጣሉ። ያን ነገር እኮ ሳልሰራው ቆይ ያን ነገር እንዴት ነው ማደርገው እያላችሁ ይሄ ዛሬ ላይ ደስተኛ ሆናችሁ አይምሯችሁ ነፃ ሆኖ እንዳታሳልፉ ጭንቀት ይፈጥርባቸዋል። ስለዚህ በተቻለ አቅም ስራዎችን ዛሬ መጨረስ ያለባችሁን ስራ ዛሬ መጨረስ እንጂ ይሄ ለነገ እያሉ ማሳደር በራሱ እንደዚህ አይነት ጭንቀቶች ሊያመጣ ይችላል። ሌላው ደግሞ ይሄ አሁን በተለይ ከመጠን ያለፈ ማህበራዊ ሚዲያዎችን መጠቀም፣ ረጅም ሰዓት የተለያዩ ሶሻል ሚዲያዎችን የምትጠቀሙ፣ ሶሻል ሚዲያዎችን እየቀያየራችሁ የምታዩ እንዲህ አይነት ነገሮች አይምሯችሁ ላይ የተለያዩ እዛ የምታዩቸው ነገሮች የሚያሳድሯቸው ጫናዎች ስላሉ ይሄም ጭንቀት የመፍጠር እድሉ ከፍተኛ ነው። ሶሻል ሚዲያ አጠቃቀማችሁን በልክ ብታደርጓቸው መልካም ነው ማለት ነው። ከዛ ባለፈ ለምሳሌ እንደ ሁኔታችሁ እነዚህ የኑሮ ውድነቶች ከአኗኗር ጋር ተያይዞ ከሀገር ሰላም ጋር ተያይዞ እንደዚህ አይነት ነገሮች ደግሞ እንዳላችሁበት ሁኔታ እንደምትኖሩበት አካባቢ ደግሞ ራሳችሁ ላይ ጭንቀት እንዲፈጠር የሚያደርጉ ነገሮች ይኖራሉ ማለት ነው። ስለዚህ እነዛንም በተቻለ አቅም ማኔጅ ማድረግና ከጭንቀት ለመራቅ መሞከር ያስፈልጋል። በአጠቃላይ እነዚህ አሁን ያየናቸው ነገሮች ለጭንቀት የሚዳርጉን ለተለያዩ ህመሞች የሚዳርጉ ጉዳዮች ስለሆኑ እነዚህን ነገሮች በማስተካከል ህይወታችሁን ቀለል ማድረግና ደስተኛ ሆናችሁ ለመኖር ጥረት ማድረግ ይኖርባችኋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ